እንዴት ነሽ? በቃ እንዴት ነሽ? በቃ ምኑ? ቢያንስ ሰላም ብትለኝ ምን ችግር አለው? አንቺ እስከ ዛሬ በሆንሽው ልክ ሳይሆን በቀረብሽ ልክ ተቀብዬሽ ነው እዚህ ውስጥ የገባሁት። አሴር ምን እያልክ ነው? ሀና አሁን ለምንገናኝ እንዳልሽ ትነግሪኛለሽ ወይስ ልሂድ? እሺ በቃ እነግርሃለሁ። ስለ ተምቹ ላወራህ ነበር ላገኘህ ያልኩህ። ስለ ተምቹ? እኔና ፋዘርዬ እኮ አጎቱ ገንዘብ ልኬለታለሁ ሲለን የምር አላምንም ነበር። የእውነት በህይወት ያለ ራሱ አልመሰለንም ነበር። ተምቹ በህይወት አለ። ወይኔ በኪድዬ የት ነው ያለው? በእናትሽ ውሰጂ። ለማንም እንዳትናገሪ ስላላት ድንብላል የት እንዳለ አልነግርሽም ብላኛለች። ለምን? መጀመሪያ እሱን ልጠይቀው። ለማንም እንዳትናገሪ ስላለኝ ይቀየመኛል ብላኛለች። ይህ ድንጋይ ራስ። ቆይ ግን ደህና ነው አለች? አዎ አሴር በጣም ደህና ነው ብላኛለች። ወይኔ በኪድዬ ምን አይነት ደስ የሚል ነገር ነው የነገርሽኝ። በጣም አመሰግናለሁ አና። ደስ ብሎ ስላየሁ በጣም ደስ ብሎኛል። አመሰግናለሁ በጣም። ደግሞ እንኳን ደስ አለ ሳልልህ። ተምቹ ስለተገኘ ነው ወይስ ሌላ ነገር አለ? ከአዝራ ጋር እኮ ተጣላን። ምን ታዲያ? እናንተ መጣላት እኔን የሚያስደስተኝ ነው የሚመስልሽ? ይህንን አይደል ስትፈልገ የነበረው? እኔ እኮ ጆሮ ነኝ። ያንቺን ደስታ እንጂ ሀዘንሽን አይደለም የምፈልገው። አሴር እንደዛ ለማለት ፈልጌ እኮ አልነበረም። በጣም ተሳፍሪያለሽ። ያንቺን ደስታ ለማግኘት ስል ነበር እኮ የኔን ደስታ ያጣሁት። አሴር እኔ እኮ አባባሉን ለመጠቀም ያህል እንጂ አንተን ክፉ ነህ ለማለት ፈልጌ አልነበረም። ሀኒቾ በጣም ጥሩ ልጅ ነበርሽ እኮ። አሁን ላይ አእምሮሽ ምን ሆኖ ነው መጥፎ መጥፎ ነገር የሚያስበው? አሴር ኧረ በፈጠረ ተረጋጋ። በጣም ተሳፍሪያለሽ። አሁን ላይ አንቺን በማፍቀሬ በጣም ልጸጸት ነው። አሴር ፍቅር ማለት እኮ የሚወዱትን ሰው ደስታ ማየት ነው እንጂ እንባ ላይ ሳቅ መፈለግ አይደለም። እሺ በቃ ይቅርታ። አሁን ይህንን ተውና በተምቹ ጉዳይ ምን ማድረግ እንዳለብን እንነጋገር። እኔ ከዚህ በኋላ ከአንቺ ውለት አልፈልግም። እኔ አሁን ወንድሜ መፈለግ አለብኝ። ሰላም አሴር። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ኖላዊ ድራማ በአዲስ ነገር ከች ብለናል ማለት ነው። ተምቹ ያለበት ቦታ ታወቀ ማለት ነው። በጣም ደስ የሚል እስከዛሬ ድረስ ስንጠባበቀውና ስንፈልገው የነበረው ሆነ አግኝተነዋል ማለት ነው። ተምቹና አሴር ሊገናኙ ነው ማለት ነው። እንግዲህ ድንብላል እየሄደች ምሳ የምታደርስለትን ቦታ ታውቁባታል ማለት ነው። እስከዛሬ ድረስ ያጎቴ ሚስት ታማለች እያለች ነበረ የምታደርሰው ማለት ነው። ግን ምላሴ እየተከታተለ በሚጠይቃትና በሚነግርባት ሰዓት አልናገርም ስላለች እየተከታተለ በሚፈልግበት ሰዓት አገኛቸው ማለት ነው። ማንም ድንብላልንና ተምቹ ተገናኝተው እዛ ምሳ ሲበሉ አገኛቸው ማለት ነው። ተደብቆ እያለ ተመልሶ ወደ ቤት ገብቶ እሷም ድንብላል ማንም አላየኝም በማለት ተመልሳ ወደ ቤት በምከድበት ሰዓት እንግዲህ ምላሴ በጣም ነብር ነው የሆነው። እንዴት ታደርጊያለሽ? አንቺማ ብዙ ነገር አለሽ። እርግቤንም የት እንደሆነች የት እንደተደበቀች ታውቂያለሽ። ይሄ ሴራ አንቺም ላይ አለበት እያለ ይነግራታል ማለት ነው። እሷ ግን በድንብላል ነገር ምንም ነገር የምታውቀው ነገር የላትም ማለት ነው። ተምቹንም ያገኘችው ያጎቷ ሚስት ታማ ስለነበረ እሷ ዘንድ እየሄደች መንገድ ላይ ስታገኘው ነው በዛው እንትን ያሉት ማለት ነው። የተቀራረቡትና ሁሉ ነገር ማድረግ የጀመሩት እንኳን እሷ ቀርታ አይደለም ተምቹም አያውቃትም። ያለችበትን ቦታ አልነገረችውም። ምክንያቱም ሰርቃ የጠፋችው ብር ከጓደኛዋ ነበር ሰርቃ የጠፋችው ማለት ነው። ሰርቃ በምጠፋበትም ሰዓትም ጓደኛዋ እስር ቤት እንደሆነች ከሷ ላይ ነበረ አልተገኘችም እስካሁን ድረስ ማለት ነው። እሷም ለወይዘሮ ሜላትም እምነግርሻለሁ ብላ ጠብቃ እየነገረቻት ትገኛለች ማለት ነው። በጣም ተቆጥቷል፣ ተናዷል ማለት ነው። ምላሴ እንዴት ታደርጋለች? እሷም የሌባ ተባባሪ ናት እያለ ድንብላልን ይዟታል ማለት ነው። ድንብላል ግን የት ነው ያየኸኝ? እኔ አላየሁም ብላ ክዳው ነበረ ማለት ነው። ድንብላልም እንደዛ በምታደርግበት ሰዓት እኔ ማንንም አላገኘሁኝ ስትለው የእርግቤን ፍቅረኛ ጋር አይችሻለሁ። ስለዚህ የእርግቤን ፍቅረኛ ያለበት ቦታ ስለምታውቂ እርግቤም ያለችበት ቦታ ታውቂያለሽ ማለት ነው። ስለዚህ አንቺም የሌባ ተባባሪ ነሽ ማለት ነው። አንቺም መያዝ አለብሽ እያለ በጣም እየተበሳጨ ይገኛል ማለት ነው። እህቱም ሰላምዬም በምትጠይቀው ሰዓት ምን ሆነሃል በምትለው ሰዓት እኔ ምንም ነገር የሆንኩት የለኝም ምን ሲሆን አየሽኝ እያለ በጣም በንዴት ቁጣ መንፈስ ይናገራታል ማለት ነው። ሰላምን
እሷም ደውላለ ሀንዬ በቃ እንደዚህ ሆነ ምላሴ ምን እንደሆነ አላቅም፣ በጣም ተናዷል፣ ምንድነው የሆነው እያለ የሚነግርባት ሰዓት አይ ምንም አልሆነ፣ ምንድነው የሆነው አትቀልጅ እያለቻት እሷም እንጂ ቀልድ መስሏት ነበርና በመጨረሻ ላይም የሆነውን ነገር ሁሉ በምነግርባት ሰዓት ሀንዬም እየሮጠች በምመጣበት ሰዓትም በጣም ተበሳይቶ ታገኘዋለች ማለት ነው። ምላሴን እንዴት ምን ነው ብትለው ምንም አልሆንኩም ሆንኩኝ ብላ በሚጠይቃትና በሚመልስባት ሰዓት ሰላምዬ እኮ ታሟል አሞታል ብላኝ ስለነገረችኝ ነው ብለው መለሰላት ማለት ነው። እኔ እንደዚህ ሆንኩት እሷ ሳሎን ተቀምጣ ነበር ሰላም ሳልላ ስለተቀመጥኩኝ ነው፣ እሷ ደግሞ እንደ ሁሉን ነገር ታካብዳለች እያለ መለሰላት ማለት ነው። ለእሷም ነገራት ማለት ነው። የሆነውን ነገር ሁሉ ለሀንዬ ነገራት። የእርግብን እኮ ፍቅረኛ እኮ አገኘችው ድንብላል ብሎ በሚጠይቅባት ሰዓት ታምቹን ስትለው እኔ ታምቹ መባሉን አላውቅም ዜሪሁን አላት። ታምቹና ዜሪሁን አንድ ናቸው ማለት ነው። አዎ የት ነው ያለው ሲት ትነግረኛለህ ብላ በምትነግረው ሰዓት ልነግረኝ አልቻለችም፣ ግን ምን ሆነች እንጃ ብላ ወጣይ ማለት ነው። እሱም በሯን ዘግታ እየሮጠ ሄዳ ወደ ድንብላል ክላስም ጠየቀቻት ማለት ነው። ድንብላል በመደንገጥ ላይ ትገኛለች። እኔ አላየሁም፣ ምንድነው የፈለጋችሁት? ምንድነው የሆናችሁት? እያለች በሚመለስባቸው ሰዓት ንገሪኝ፣ ምን ችግር የለም ብላ ሀንዬ በምንጠይቅባት ሰዓትም ድንብላል እሺ በቃ እነግርሻለሁ፣ ምክንያቱም ይሄ ልጅ የሌባ ተባባሪ ካላልደረግሽው ስለ እርግቤ የሚያውቀው ነገር ምንም ነገር የለም። እርግቤ ጉርታው እንደሄደችና እንትን እንዳለችው ብቻ ነገረው እንትን ያለው እዚህ ቦታ ውስጥም የገባው እሱስ ውስጥም የገባው በእርግብ ምክንያት ነው እያለ በምጠይቅበት ሰዓት ከቤቶችሽ ጋር ሁነሽ ካልከሰሽውና ለፖሊስ ካላስያሽው እሺ እነግርሻለሁ ብላ ጠየቀቻት። እኔ እኮ ከቤተሰቦቼ በፊት ጀምሬ እማቃቸው እነሱ ናቸው ያብረውኝ ያሉት። ስለዚህ ምን ብዬ እኔ እነሱን አቀርባለሁ? ያለበትን ብቻ ቦታ ነገርኛ በጣም ተጨንቀናል ስለጠፋብን ብላ ሀንዬ ጠየቀቻት። እሱን በማገኙበት ሰዓትም አይቼ እመልስልሻለሁ፣ ችግር የለም በቃ እኔ እነግርሻለሁ፣ እሱን ግን አሳያቸው ካለኝ በኋላ ነው፣ ካላለኝም አልናገርም ብላ ነገረቻት። በህይወት መኖሩንም ስላወቁ በጣም ደስ ብሎናል፣ እኛም ደስ ብሎናል ከምንም በላይ ማለት ነው። ግን አሁን ይገናኛሉ ተምቹና አሲርን ባንድ ይገናኛሉ ብለን እናስባለን ማለት ነው። አሲርዬም ተረጋጋ ይገኛል። እንግዲህ ጆርዬም እሱን በመፈለግ ላይ በጣም ተጨናንቋል ማለት ነው። ጋሽ ኖላዊ ሳይቀር ራሱ እያጨናነቀው ይገኛል ማለት ነው። አንተ ምን አለበት ተጫወትብኝ እያለ እሱን በመፈለግ ላይ ይገኛል። እሱም አሁን እንግዲህ አሲር እንደሚገኝም ባለሙሉ ተስፋ ነን ማለት ነው። ቀጣይ ላይ ይገኛል ብለን እናስባለን። የዚህ ምክንያት የምትሆነው ታስገኘዋለች ብለን የምናስበው ድንብላል ናት ማለት ነው። ድንብላል ናት ምሳ እያመላለሰችለት የምትገኘው ማለት ነው። እሷ የት ሄድሽ በምትባልበት ሰዓትም አክስቴ ቤት አክሲታማ እኮ ላይ ሂጄ ነው እያለች ለካ እሱ ጋር መሆኗንም በድብቅ ያያት ምላሴ ነው ማለት ነው። እሱ በድብቅ ካያት በኋላ ነው ይሄን ነገር ሁሉ እንዲገለጥ ያደረገው። ሀንዬም ደውላ ለጆሮ እፈልግሃለሁ ና ቶሎ፣ ምክንያቱም ብቻን ማግኘት እፈልጋለሁ ብላ በምጠይቅበት ሰዓት ምን እንደሆነች እንጃ ሀንዬ ደወለች ብሎ ከጋሽ ኖላዊ ዘንድም ተነጥሎ ሄደ ማለት ነው። በምታገኝባት ሰዓትም ተገናኙና ጆሮና ሀንዬ ለምንድን ነው የፈለሽኝ? ትነግሪኛለሽ ወይስ አትነግሪኝም? ሄድ ሰላሜን አትንሽው፣ በጣም ሌላ ስሜት ነው የሚሰማኝ አንቺን በማገኝበት ሰዓት እያለ እሱም ውስጡ ተሰብሯል። በጣም ከምንም በላይ ተሰብሯልና ጆርዬም እሷ የሌላ በመሆኗ እንደዛ ሆና በሚያያት ጊዜ እሱ ተሰብሯል ማለት ነው። እዝራት ጋርም ተጣልተዋል። እርግጥ እንዴት እንደዚህ ይለኛል እያለች እሷም ያዙ ልቀቁኝ እያለች ትገኛለች ማለት ነው። ሀንዬም እዝራ ጋር ተጣልተው ጆሮ ጋር እንደሚፏፏኑ ባለሙሉ ተስፋ ነን ማለት ነው። እንግዲህ እሷም ደስታውን ለጆሮ እየነገረችው እሱም በጣም ተደሰተ። ወንድሜ በህይወት አለ ወይ? ነይ ይዘሽ ሂጂ እፈልጋለሁ ያለበትን ቦታ እያለ ጠየቃት። እሷም ቆይ የኔም አላሳየችኝም ድንብላል ናት ያየችው፣ ስለዚህ ባንድ እንገናኛለን እናየዋለን እያለች እሱንም አረጋጋችው። እሷም በጣም በደስታ ላይ ይገኛል በህይወት ስላለ ብሏል ማለት ነው።
በቀጣይ ተምቹና አሲር ይገናኛሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶች እያበረታቱኝ እላለሁ። መልካም ጊዜ